ምናልባት አንድ ዛሬ ከሆነ አንድ ጥያቄ ልጠይቃችሁና ወደ ዘጎንደር ሄዳለሁ። ዛሬ አይናችሁ ባየው ነገር የተናደዳችሁ ሰዎች ምንድነው ያናደዳችሁ? አንድ ሪዝን። ሰው ስትናደድም ስትደሰትም ሪዝን ያስፈልጋል አይደል? መቼስ አንድ ሪዝን ልጽፉልኝ ትችላላችሁ? ዛሬ ኢትዮጵያ እንደዚህ አማረች የሚለውን ነገር በማየታችሁ የዓለም ሕዝብ በመገረሙ የተናደዳችሁበትን አንድ ነገር ኮመንት አድርጉልኝ። እያንዳንዳችሁ ኔጌቲቭ ኮመንት የምትጽፉ ካላችሁ ብዬ ነው፣ ስላልገባኝ ነው። አንድ ሪዝን ብቻ። ዘጎንደር ወደ አንተ ልምጣ። እንዴት ነህ ቴዳ? ሰላም ብያለሁ። ቴዲና የቴዲ ቤተሰቦች እንዴት ናችሁ? እድሉን ስለሰጠኝ ቴዳ በጣም አመሰግናለሁ። ደስ ብሎኛል። ያው ቅድም ስትናገር የተናገርካት አንድ ነገር አለ። ኢትዮጵያዊነት ቅኔ ነው ብለሃል ካንተ ልዋስና። እውነት ለመናገር ኢትዮጵያዊነት ቅኔ ነው። ይህ በጣም የሰለጠነ ማህበረሰብ አለን። ሲቪላይዝድ የሆነ ታሪክ ያለው ማህበረሰብ አለን። ግን የሚያሳዝነኝ ምን እንደሆነ ታውቃለህ? የሰለጠነ ፖለቲካ የለንም። በጣም አዝናለሁ። አንዳንዴ ጥሩ ነገር ስታይ ጥሩ ነው ብለህ መናገር መቻል አለብህ። መጥፎም ካለ ደግሞ ኮሜንት መስጠት መቻል አለብህ። እና ትናንትና አንድ ወንድሜ እዚህ አንተ የምታውቀው አንድ ወንድማችን ጋር እያወራን በቀደም ምን አለ መሰለህ? የኬንያው ፕሬዚዳንት አሾው ስፒድን እኮ እንኳን ደህና መጣህ ብሎ አሞካሸውና አሁን እኮ ኬንያኖች እኮ በጥሩ ነገር እኮ ነው ካሁን በኋላ ይሄ ልጅ ሊያስተዋውቃቸው የሚገባ አሁን ደግሞ ወደ ኢትዮጵያ እንደሚሄድ ሰምቻለሁና በጣም ያሳዝናል። እንደው መንግስት እንደው አቀባበል ቢያደርግለት ልዩ ትኩረት ሰጥተው እንደው ቢያስጎበኙት እያለ ሲያወራኝ አይ አንተ እኮ ታዲያ መንግስትን የምትቃወም አይደለህ እንዴ? ምን አገባህ ምናምን ነገር ብየፎገርኩት ማለት ነው። እና ምን እንዳለ ታውቃለህ? እኔ እኮ የምቃወመው መንግስትን እንጂ ሀገሬን አይደለም አለኝ። ይሄም ኢትዮጵያዊነት ምን አይነት ቅኔ እንደሆነ ነው እንደሚልግና ደስ ነው የሚለው። እኔ አሁን ብዙ ነገር ኔጌቲቭ ነገር እኛ አካባቢ የሚደረገው ነገር አማራው ህዝብ ላይ ያለው ነገር አሁን ያለው ነገር የሚደብር ነገር መናገር እችላለሁ። ግን ደግሞ ጥሩ ነገር ስታይ ጥሩ ነው ብለህ ማለፍ መቻል አለብህ። ወርቅ ነው በቃ ደስ ይላል፣ ያስደስታል። ከዚህ በላይ ምንም ነገር የለም። እኔ ወደድክም ጠላህም ከኢትዮጵያዊነት የሚበልጥ አንዳችም ኃይል የለም። ኢትዮጵያዊነት ነክሶ ማየትን ነው የምፈልገው። ኢትዮጵያዊነት ደግሞ አንድ ስንሆን ኢትዮጵያዊነት ደግሞ ከፍ ሲል አይ ቲንክ የሚጠቅመው እኛን ስለሆነ ማለት ነው። ይሄንን ካልኩ ዘንዳ ዛሬ ትልቅ ነገር ነው ለዓለም መታየት የቻለው። እየተሰራ ያለው ነገር ደስ ይላል። እኔ የጎንደር ልጅ ነኝ ቴዳ። ጎንደር ላይ ያለውን ነገር በጣም ያስደስተኛል። የአፄ ፋሲል ቤተመንግስት ምን ደረጃ ላይ ደርሶ እንደነበር ታስታውሳለህ። አሁን ምን ደረጃ ላይ እንዳለ ታስታውሳለህ፣ አይተሃል። የከተማው ያለው ለውጥም እያየን ነው። ጥሩ ነው። እንደዚህ አይነት ነገሮች ተባራተው ጠንክረው እንዲሄዱልን እንፈልጋለን። መልካም ነው። በቃ የምናየውን ነገር ልናመሰግን፣ የምናየውን ነገር ልናደንቅ ይገባል። መጥፎ ነገርም ካለ ኮሜንት እንደምናደርገው ግን መጨረሻ ላይ ምን እንደምመኝ ታውቃለህ? በአራቱም አቅጣጫ ያለው ሀገራችን ላይ ያለው የእርስ በርስ ግጭት ቆሞ ሀገራችን ወንድሞቻችን ጫካ ያወጡት ወደ ቤታቸው ገብተው ጥቅማቸውንም ያለባቸውንም ስጋት ተቀርፎ ሀገራችን ብሎም ህዝባችን ሰላሙን እንዲያገኝ እመኛለሁ። ሁላችንም እዚህ ያላችሁ እውነቴን ነው የምላችሁ ለሰላም ፑሽ ማድረግ አለብን፣ መግፋት መቻል አለብን። ጦርነት አስቸጋሪ ነው። ጦርነት ህዝብን ይበላል፣ ሀገርን ያወድማል። ሀገራችን እንድትወድም ደግሞ ማናችንም አንፈልግም። ጀነራሊ ግን ዛሬ የታየው ነገር በጣም የሚያስደስት በጣም ከምንም በላይ የሚያኮራ ትልቅ ተግባር ነውና ይሄንን ያደረጉ የተሳተፉ ከመንግስትም ይሁን ከተቃዋሚ እና አዶናይ የሚሆኑ ሌሎችም ወንድሞች ሊመሰገኑ፣ ሊበረታቱ፣ ሊከበሩ ይገባል። ቴዳ ለሰጠኝ እድል በጣም አመሰግናለሁ። ቴንክ ዩ ብራዘር። ቴንክ ዩ ነፂ።
በመቃወም ጎራ ውስጥም ቢሆን ነፂ በሪዝን የሚናገር ሰው ነው። ነፂ የወንድሜን ያህል ማቀው ልጅ ነው። በቃ በሪዝ በሀገሩ ጉዳይ ማይደራደር በምክንያት የአማራ ልጅ ነው። ጠቅላላ ከስር መሰረቱ ማቀው ልጅ ነው። በጣም የሚገርም ግን በሪዝን የሚያምን ልጅ ነው። ተቃዋሚም ሆኖ እንደዚህ ሊናውን ግን በፍጹም የሚቆረቆር ነገር አይናገርም። አይኑ ያየውን ነገር ይናገራል። ትክክል ያልሆነውን ነገር ደግሞ ይተቻል። ቴንኪዩ ነፂያችን ከልብ እናመሰግናለን። ሀገር ምንጊዜም ሀገር ናት ማይ ፍሬንድ። ሀገርን ውደድ ተብሎ አይነገርም። ሀገርን መውደድ ግዴታ ነው። ባደጉት ሀገራት በሀገር ጉዳይ አትደራደርም። የሀገርን መልካምነት ነው። ዛሬ ዓለማት በሙሉ ሀገራቸውን የሚያስተዋውቁበት ነው። በተገኘው አጋጣሚ ሁሉ በሀገራቸው ጉዳይ ላይ ምንም አይነት ነገር ኔጌቲቭ ነገር ማስተናገዱበት ነው። እኛ ጋር የምናያቸው ነገሮች ግን ምናልባት ከዚህ በኋላ የሚፈጠሩ ህፃናቶች ይበልጥ ይሄ ነገር እየገባቸው እኛ የተተኩ ሲመጡ እያጠለለብን መጥፎ ነገር እየተቀረፈ ይመጣል እንጂ አንዳንድ የምናያቸው ነገሮች እውነት ለመናገር ያሳፍራል። ኮመንት ላይ ኢትዮጵያዊ ሆነው ብዙዎቹ ረሃብ እዛ ሀገር እንዴት ሄድክ ምናምን እያሉ የሚጽፋሉ። ታምናላችሁ? ኢትዮጵያዊ እንደዚህ ይጽፋሉ አላችሁ? በነገራችሁ አይታችኋላችሁ። እና እንዲህም ያሉ ማህበረሰብ ውስጥ አሉ። እንዲህም ደግሞ ስለጻፉ ኢትዮጵያውያን ናቸው ማለትም አይቻልም። እውነት ለመናገር አማርኛ የሚናገሩ ኢትዮጵያዊ አይደለም። ነገር ግን የኢትዮጵያን መልካምነት የማትፈልጉ ሰዎች ሁላችንም ዛሬ እነግራችኋለን። አንድ በአንድ ታልቃላችሁ እንጂ ኢትዮጵያን ምንም ልታረጓት አትችሉም። ከሀገር በመለስ ባለው ነገር እናወራለን። ዶሜስቲክ ፖለቲክሱን እንጫወታለን። በሀገር ጉዳይ ላይ ግን ከመጣችሁ ሚሊዮን ኢትዮጵያኖች እንዳሉ ማወቅ አለባችሁ። 1 2 3 4 ምናምን አይታችሁ ሁሉም ኢትዮጵያዊ እንደዛ ከመሰላችሁ በጣም ሚስ ካልኩሌት ነው የምታደርጉት። ስህተት እንዳትፈጽሙ ያን ነው የምንላችሁ። ሀገራችንን እንወዳለን። የሀገራችንን ክፉነት አንፈልግም። ሀገራችንን የሚጠሉ በሙሉ ደግሞ ባለህበት መቃጠል ትችላለህ። አይ ዶንት ኬር። አንተም ሀገርን የምትወደውን ያለ እኔም ሀገሬን እወዳለሁ። እኔ ሀገሬን እወዳለሁ ስል ቅር ላይ አይገባም። ቅር ካለህ እንግዲህ ዶክተር ጋር መታየት ትችላለህ ለማለት ያለው። አይሻዋ ስፒድ ኢትዮጵያ መጥቷል ምን ተሰማችሁ እያለን ከኢትዮጵያውያን ወገኖቻችን ጋር እያወራን ነው። እንደው በጣም ተደስቻለሁ ብላችሁ ቀና ልብ ያላችሁም የሌላ ሀገር ዜጎችን መታችሁ ሀሳብ እንሰጣለን ካላችሁ ምንም ችግር የለውም፣ በራችን ክፍት ነው ለማለት ያለው። በተረፈ ግን ከኢትዮጵያውያን ጋር ስናወራ ያዩትን መልካም ነገርና እንከኖች ደግሞ መስተካከል አለባቸው፣ ይሄ ቢስተካከል የሚሉትንም ነቅሰው እንዲያወጡ ነው እድል ሰጥቼ እያወራን ያለ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያንዳንዱ አይሻው ስፒድ ኢትዮጵያ ውስጥ ያደረገውን ነገር ደግሞ በዩቲዩብ በጎን እያያችሁ ነው። ሁለተኛው ቪዲዮ ደግሞ ፖስት አደረግላችኋለሁ በጎን ዩቲዩብ ላይ እያያችሁ ከዚህ ወንድሞች የሚናገሩትን ንግግር ትሰማላችሁ። በጎን እያያችሁ ነው። እንግዲህ ሀገራችሁ እንዲህ ነው የምትመስለው። ከዘጎንደር ቀጥለው ወደ ልጅ ዳዊት ሄዳለሁ። ዳዊት እንዴት ነህ? ሰላም እንዴት ነህ ቴዳዬ? አለሁ እግዚአብሔር ይመስገን አለሁ። ቴንኪው እድሉን ስለሰጠኸኝ። ያው ዘጎንደር ያለው አንድ ነገር አለ ኢትዮጵያ ላይ በጣም ያልተለመደ ነገር፣ ይሄ መሀል ላይ የመሆን አይነት ነገር የለንም። የሆነ በቃ ተቃዋሚ ከሆነን ፉሊ ተቃዋሚ ነን፣ ደጋፊ ከሆነን በቃ ምንም ነገር ቢሆን ደጋፊ ነን እና ያንን ነገራችን ብንቀይር አይ ቲንክ ለብዙ ነገር ጸዴ ነው። ሶ ላይክ ፖለቲክሱን እንተውና ወደ ዛሬው ነገር ስገባ እኔ ዩሮፕ እንደሚኖር ሰው ኢትስ ሪሊ ኢምፕሬሲቭ ማለት እኛ ሀገራችን ውጭ ሀገር በብዛት ይሄ በድርቅ ነው የሚታወቀው፣ በረሃብ ነው የሚታወቀው እና ይሄ ኢሜጅን በደንብ ቼንጅ ለማድረግ የሚጠቅም ነገር ነውና ኢትስ ሪሊ አሜዚንግ። ሳየው በጣም ደስ ብሎኝ ወድጄ ያየሁት ነገር ነው እና መናገር የምፈልገው አንዱ ፕላኒንጉ በጣም አውሰም ነበረ። የሚገርም ፕላኒንግ ነው የነበረው። ላይክ ኦርጋናይዝድ ነበረ ነገሮች፣ ላይክ ከሆነ ቦታ ወደ ሆነ ቦታ እየወሰዱ ሁሉንም ነገሮች ማየት ያለበትን ነገር ለማሳየት የተሞከረበት መንገድ በጣም ጸዴ ነበር። ብዙ ዝግጅት እንደነበረው ያሳያል። ሶ የተለያየ ቦታ ወስደውታል። መጀመሪያ ፒያሳ ብዙ ካልቸራል የሆኑ ነገሮች ለማሳየት ተሞክሯል። ዳት ወዝ ኦልሶ በጣም ኢምፕሬሲቭ ነበረ። ችግኝ የተከለበትን ሞመንት ኢት ዋዝ ሪሊ ክሬዚ፣ በጣም ወድጀዋለሁ። በሱ ስም ያዘጋጁት ነበረ ምናምን ፕሌት። ሶ ኤቭሪቲንግ የሆነ ፕላን ተደርጎ የነበረው ነገር በጣም ጸዴ ነው። ከዛ ደግሞ ቱር ሲያደርግ የነበረ አንድ ልጅ ነበረ ብዙ ነገር ሲነግረው የነበረው፣ እሱም በጣም ክሬዲት የሚገባው ልጅ ነው። ብዙ ነገር ሲያሳየው ነበረ፣ ብዙ ነገር ሲያስረዳው ነበረ፣ ብዙ ስቶሪዎችን ኤክስፕሌን ሲያደርግለት ነበረ። ሶ በጣም ክሬዲት የሚገባው ልጅ ነው ብዬ አስባለሁ እሱ። ከዛ ውጪ ደግሞ አብዛኛው ዩቲዩብ ላይክ ኢትዮጵያ ያሉ ቲክቶከሮች የሚሆኑ ዩቲዩበሮች ምናምን አብዛኛው ሰው ነገሮቹ እንዲታይ ሰቡ ከፍ እንዲልለት ላይክ ኢትዮጵያ ላይ አሁን ለምሳሌ ኬንያ የነበረው ሪከርድ ብሬክ ተደርጓል። ያም ከፍ እንዲልለትና ላይክ ኢትዮጵያ ላይ ሪከርድ እንዲያደርጉ ሲያደርጉ ነበር። አዶኒ ብዙ ሰው ብሎታል።
ሂዝ በጣም ደስ ይላል። አንዳንድ ጊዜ ያ ዊ ኖ ኢት ላይክ ሰው ኢንፍሉዌንሰር ሲሆን ስሜን ምናምን ይላል። ያንን ፓስ አድርጎ የሆነ ስፒች የተናገረው ኢት ዋዝ ሪሊ አሜዚንግ ገብቷል። ቡሊ እየተደረገ ነበር ሰፖርት አድርገው ምናምን ብሎ በጣም በቃ ደስ የሚል ነገር ነበርና ኢትስ ሪሊ ግሬት። እኔ ለጓደኞቼ እዚህ ዩሮፕ ማቃቸው ለነጭ ጓደኞቼ ፕራውድ ሆኜ ዋው ይሄ እኮ የኛ ሀገር ነው ምናምን ብዬ ሼር እያደረኩት የነበረው ቪዲዮ ነው ማለት ኢት ሜን አ ሎት ራይት። አሁን ለምሳሌ አንድ ሰው ኢትዮጵያ ሆኖ ይሄ ነገር ላይ ገባው ይችላል። እኔ ለምሳሌ ከ5 ዓመት ከ6 ዓመት በፊት ዩሮፕ ላይ ስመጣ መጀመሪያ ሳይ በጣም የሚቀናው የነበረው በኢንፍራስትራክቸራቸው ነው። ባቡር ከኤርፖርት ወስዶ ሌላ ከተማ የሚወስድና ይሄ ነገር እኛ ሀገር ቢኖር ትላል የሚያምር ስታይ ንጹህ ነገር ላይክ ታቆታላችሁ። ለምሳሌ ሰልፊ ስንነሳ ራሱ እኮ ኢትዮጵያ ስትሆን አመዳችን ቡን ነው የሚለው፣ ውጪ ስትሆን ወዚህ ይመጣል። ተመሳሳይ ሰው በአንድ ቀን መታና it's really great like ሼር ስታደርገው ፕራውድ የምንሆንበት ነገር ነውና ከዛ በተጨማሪ ደግሞ ኢንፍሉዌንሱ በጣም ቢግ ነው። ሰዎች የማይረዱት አሁን አይሾ ስፒድ ሲመጣ በጣም ብዙ ብሎገር ነው እሱን ተከትሎ የሚመጣው ለማየት ማለት ነው። ሶ በጣም ብዙ ኢንፍሉዌንሰሮች እሱን ተከትለው ይመጣሉ። ሶ አንድ ሰው ቪዲዮ በሰራ ቁጥር እሱ ኢንፍሉዌንስ የሚያደርገው ሰው ደግሞ ቪዚት ለማድረግ ይመጣል። ሶ we will make money out of that ኢሜጅም ከመቀየር በላይ ማለት ነውና ያ በጣም ጸዴ ነው። ግን እኔ አሁን ለምሳሌ ካየሁት ነገር በጣም ልንሰራበት ይገባል ብዬ የማስበው ላንጉጅ ተማሪዎቻችን ቋንቋ አይችሉም። ማንም ሰው ቋንቋ አይችልም። I mean like we know እንግሊዘኛ ማውራት ዕውቀት አይደለም ምናምን ብለን ኢምፕሬሽን እንሰራለን። ግን it is not right በጣም ይጠቅመናል። ምክንያቱም እኛ እንደምታውቁት የራሳችን ሎክድ የሆነን የውጭውን ነው የምንጠቀመው፣ ከውጭ የሚመጣው ነው ብዙ ነገር የምንጠቀመው። ኖሌጅ ከውጭ ነው ሼር የምናረጋው፣ ኤቭሪቲንግ ቴክኖሎጂ ከውጭ ነው ሼር የምናረጋውና ከህፃንነት ጀምሮ ላንጉጅ ላይ ቢሰራ እንደ ትምህርት ስርዓቱ ራሱ አትሊስት አንድ ተማሪ የሆነ 4ኛ ክፍል 5ኛ ክፍል የሆነ ተማሪ በእንግሊዘኛ መግባባት ቢችል በጣም ጸደይ ነው። ሶ አይ ቲንክ እሱ ላይ መስራት አለብን። ሌላ ኦርቶዶክስ እንደመሆኑ ይመጣል ከዚህ በፊትም ቢዮንሴ የመጣች ጊዜ ላይክ ብዙ የተባለ ነገር ነበርና ሃይማኖታችን ላይ የተወሰነ ፕሮቴክቲቭ ብንሆን ጸደይ ነው ብዬ አስባለሁ። ከዛ በተጨማሪ ግን it was really great I'm proud to be Ethiopian በጣም it was really moment። አዲስ አበባ ደግሞ እኔ አዲስ አበባ ልጅ ነኝ፣ በጣም ቆንጆ ሆናለች። ይሄንን ለሰሩ ልጆች እናመሰግናለን። ጸደይ ነው በጣም that's all that's what I'm thank you ከልብ አመሰግናለሁ። ከልብ ነው አመሰግናለሁ። thank you እኔም አመሰግናለሁ በጣም እሺ ወንድሜ አዲስ ታይምስ ቴዲ ሰላም ብያለው። ሁላችሁንም ሰላም እላለሁ። በመጀመሪያ አንድ ጊዜ ቆይ አይሾ ስፒድ ለሱ ኮንግራቹሌሽን ማለት እንፈልጋለን። እንግዲህ አይሾ ስፒድ አፍሪካን ዞሯል። ባይዘው ኢትዮጵያ ብቻ አይደለም ብዙ ቦታ የኔ ሳውዝ አፍሪካውን ያያየው ነበር፣ የኬንያውን ያያየው ነበርና it was amazing honestly ሁሉም ቦታ ላይ በጣም የሚገርም አቀባበል ነው ያደረጉት። ብዙ ካልቸር አሳይተውታል። ብዙ የሚገርም እሱ ልጁ ራሱ በጣም በቃ የኢንተርቴይንመንት ሰው ነው። የዚህን ጄኔሬሽን ሳይኮ በደንብ የተረዳ ነው። የሚናገረው ፌሻል ኤክስፕሬሽኑ አይተዋል። የአማርኛ ፉከራ ሲያሰሙት የሀገራችንን አብሮ እንዴት እንደሚሰው ነው። በቃ he knows ቫይፑን በደንብ ይረዳል፣ ሁኔታውን ይረዳል። ይሄ ኢንተርቴይኒንግ ነው እሱ እና ራሱ በራሱ በተፈጥሮም ጎበዝ ልጅ ነው። ሶ ለሱ እዛ በመሄዱ ደስ ይለኛል። አንድ ጥቁር በመሆኑ ኢትዮጵያኖች ነጭ እናከብራለን በብዛት። ይሄ አሁን ሁሉ የሚያወራ ኢትዮጵያኛ ጥሩ ብዙ መጥፎ ጎንም አለ። ነጭ በደንብ እናከብራለን፣ እንወዳለን፣ አንዳንዴ የተለየ ክብር እንሰጣለን። እና እኔ ደግሞ አንድ ጥቁር ልጅ አፍሪካን አሜሪካዊ ሄዶ በዚህ ደረጃ አፍሪካ ውስጥ ተከብሮ ሳይ ደስ ይለኛል። ልክ ድሮ የምናውቀው ነጭን ሞር ግሎሪ ማድረግ ነውና ከዚህ ነገሮች ወተን እንደዚህ አይነት አፍሪካዊን አፍሪካ አሜሪካዊ ወይንም ጥቁር ሰውን ደግሞ እንደዚህ ፕሬዝ ማድረግ በጣም ትክክል ነገር ነው እና አይሾ ስፒድ አፍሪካ ውስጥ በአጠቃላይ ያለው አቀባበል በጣም ደስ ይላል። የኢትዮጵያው በጣም ደስ ይላል። አይቼዋለሁኝ በደንብ አይቼዋለሁኝ እና የተለያዩ ቪዲዮዎችን ክሊፖችን አይቻለሁ። አንድ የገረመኝ አንድ የቱሪዝም ቆንጆ ልጅ የሱ አልገባኝም እና she get a personal time ከሱ ጋር እንድታሳልፍ ሁሉ ተደርጓል። I don't understand. Why?
ምንድነች እሷ? በቱሪዝም አሸነፈች ዳሴት በቃ ሰውየው የሚያየው የኢትዮጵያን ካልቸር ምናምን ነው እንጂ አንድ ግለሰብ ጋራ ይቺ በቱሪዝም ያሸነፈች ተብሎ አዜ ሁካፕ ይመስላል። እሷን ከሱ ጋር የማገናኘት እስኪመስል ድረስ ሬስቶራንት ውስጥ ረጅም ሰዓት እንድትቀመጥ ምናምን ነገር ባልና ቱሪዝም ተመደባኩ እንድታስተዋውቅ እንደምጥሩ እንግሊዝኛ ተናጋሪ ናት። የወቅቱ ቁንጅና ውድድር እሷ ናት እኛን የምትወክለን እና ልጁ ባህሪ ተጫዋች ስለሆነ እንደምታውቁ ድራማ ምናምን ሲሰሩ ነበር። አሚን ለኔ መመሰለ ካነ ትንሽ እንትን ወጣ ያለ ነገር ነው። ለምንድነው እሷ በግሏ ነው ያሸነፈችው? ሄዳ አሸንፋለች። ሚስ አፍሪካ ምናምን ተብላ ተሸልማለች። የቱሪዝም ሰው ሀገሪቱን ነው የሚያስጎበኘው፣ እሷን ሴትዮዋን አይደለም የሚያስጎበኘው። አንድ ልጅ የተጠራ ልጅ አለ እዚህ ሲተረጉም የነበረ ልጅ በጣም እሱ እንደውም ጥሩ ነው፣ ትክክል ነው። እሱን አይቻለው። ይሄ ምንድነው የሚባለው የአድዋ ሚውዚየም ላይ ሄዶ በደንብ ሲያስተረጉም ምናምን ያየሁት ልጅ አለና የልጅቷ ትንሽ ወጣ ያለብኝ ነገር ነው፣ ግን እስና ብዙም እንትን አይደለም። ግን ኤኒዌይስ ትንሽ ወጣ ያለብኝ ነገር ብዙዎች ነገሮችን አይቻለው። ከዛ በተረፈ አዶናይን ማክበር ፈልጋለሁ። አዶናይ ከራሱ በላይ ይሄ ልጅ ባይዘው ሲያዘጋጀው አይቻለው። ልጁን ራሱ ይሄኛውን ልጅ ሲመጣው ናይሾ ስፒድ እንዴት ታረጋለ እንዴት ትላለ እያለ ሲያዘጋጀውም ነበር። ቪዲዮ እየለቀቁ ነበር አብረውና አዶናይ በጣም ንጹህ ልብ የሚባል ያለው ሰው እንደሆነ ያስታውቃል። ሁኔታውንም አይተናል። ልጁን ሲያበረታታው ነበረ። በዚህ አጋጣሚ እንግሊዘኛ የማይችል ሰው በጣም ምን ያህል እንደሚጎዳ አሁን ይሄ ፖለቲከኛ ቢሆን አስበው ኢትዮጵያን ሪፕሬዘንት የሚያደርግ ወይንም አንድ የሆነ የብሔር ኦሮሞን ወይ አማራን ሪፕሬዘንት የሚያደርግ ብሔርተኛ ቢሆን ከዶናልድ ትራምፕ ጋር ወይ ከሌላ ጋር ቢሆን እንደዚህ ልጅ ነው የሚሆነው ማለት ነው። አይኑ ነው የሚፈጠው። ኮሙኒኬሽን is a key thing እና በደንብ ቋንቋ መቻል በጣም አስፈላጊ ነገር ነው። ወንድማችን የዚምባብዌው አይሾ ስፒድ አይቷል። ራሱን ኤክስፕረስ ማድረግ ይችላል። ቋንቋ በደንብ ይችላል። ከአይሾ ስፒድ ጋራ በጣም ማች አድርጓል ልጁ። እንደውም እኔ የታወቀ ያለ ልጅ ይመስለኛል። ካሁን ሞር ድል ያገኘ ይመስለኛል ቋንቋ በመቻሉ። አየ እንደ አይሾ ስፒድ ራሱን ዓለምን እያስተዋወቀ ነው ያለውና የኢትዮጵያው ልጅ ትንሽ መግባባት ቢችል ኖሮ ሞር የነበረውን ሞመንት እንትን ያደርገዋል ብዬ አስብ ነበረ። ከዛ በተረፈ እኔ ማልስማማው ምን አለ መሰላችሁ፣ ብዙዎቻችሁ ከተማውን ወዳችኋል። አው ትክክል። አዲስ አበባ በመልማቷ ደስ ይለናል። ግን አዲስ አበባ የለማችሁ የአዲስ አበባውን ሰዎች ጨቁና ነው። የአዲስ አበባ ሰዎች ከከተማ ወጥተው ዳር ተጥለው ነው። አብይ አህመድ ትዝ ይለኛል እኔ ለጋር ላይ ለሚሰራ ቤቶች ኮንዶሚኒየሞች እንሰራለን፣ መንገድ እንሰራለን፣ ግን ስንሰራ ህዝቡን እዛው እናሰፍረዋለን ብሎ ነበር። ቴዲ የምታስታውስ ከሆነ ህዝቡን ከከተማ አውጥተን አንጥለውም፣ እዛው ለሱ የምቹ ሁኔታ እንፈጥርለታለን ብሎ ነበር። ያ አይደለም የሆነው። የአዲስ አበባ ህዝብ ዳር ወስዶ ተጥሏል። ቴዲ በጣም በሚያሳዝን ሁኔታ ለሚኩሪ ምናምን ተጥሎ ከተማ ውስጥ ገብቶ እንደገና እየተጋፋ መጥቶ እንዲሰራ ይደረጋል። በትራንስፖርት እንዲጨናነቅ ይደረጋል። ከእንደገና ደግሞ እሱ ተጠቃሚ እንዳይሆን ተደርጓል። መሬቱ ተነጥቋል፣ ለባለሀብቶች ተሰጥቷል፣ እንደዚህ ኢንፍራስትራክቸር ተሰርቶበታል። እሱ ደግሞ የአዲስ አበባ ህዝብ ደግሞ ምንም የዚህ የልማት ተጠቃሚ እንዳይሆን ተደርጓል። የቱሪዝም ቢሮ ኦፊስ አንድ ሞቶ አለው። ቱሪዝም cannot be desirable without the local community ይላል። ቱሪዝም cannot be desirable የፈለከውን ቱሪዝም ብትሰራ ሎካል ኮሚኒቲውን ማታካተት ከሆነ ሎካል ኮሚኒቲውን ማጠቀም ከሆነ it's not desirable። በቃ ምንም አመርኪ አይደለም፣ ቱሪዝም አይደለም ብሎ ነው የሚገልጸው። ይሄ የቱሪዝም ኮሚሽን ነው የሚናገረው። የአዲስ አበባ ህዝብ ቪክቲም ነው በዚህ በአዲስ አበባ ልማት ተብሎ ማለት ነው። መሬቱን ለመንጠቅ ተኬዷል። ይሄ የሚካድ አይደለም። አብይ አህመድ ሰራልን ለምትሉ ደግሞ አብይ አህመድ ከዚህ በፊት ምን ብሏል መሰላችሁ? አብይ አህመድ ይሄንን ብሎናል። አብይ አህመድ ይሄንን ብሎናል። አዳምጡ። ባለፉት 27 ዓመት ተጠያቂው ማን ነው? ልማት አለ ጥፋት አለ ላልሽው ላለፉት 3 ቀናት በዋሽንግተን በሎስ አንጀለስ እና ዛሬ በሚኒሶታ በነበረን ቆይታ ብዙ ልማትና ብዙ ጥፋት አለ። 27 ዓመት በጣም ረጅም ጊዜ ነው። 27 ዓመት ምናልባት በኦሮምኛ ስለተነገረ አልሰማሽም እንጂ አንድ ኤዶ የሚባል ወጣት አባቴን አፈላልጉኝ ይል ነበር። 27 ዓመት ብዙ ቆሻሻ ነገር
የተሰራበት ዘመን ነው። ልማት ማለት አስፋልት፣ ልማት ማለት ኮንዶሚኒየም የሚመስላቸው ሰዎች አሉ። ኢንፍራስትራክቸር without infrastructure is good for nothing። ምክንያቱም ህዝብ እርስ በርሱ የማይግባባ ህዝብ ፈጥነን ስናበቃ አስፋልት ሰርተንልሃል ከሆነ እኛ እኮ ፓርቲ ነን፣ እኛ መንግስት ነን፣ ሪስፖንሲቢሊቲ መውሰድ አለብን። ኢትዮጵያ ውስጥ ለተገኘው ልማት ለተገኘው ሰላም ባለቤቱ ህዝብ ነው። ኢትዮጵያ ውስጥ ለጠፋው ጥፋት ተጠያቂው መንግስት ነው። የአብይን ቃል ተውሼ እኛ መንግስት ነን። ኢትዮጵያ ውስጥ ለለማው ልማት ተወቃሽ ምንድነው? ክሬዲቱን የሚወስደው ህዝብ ነው። ለጠፋው ጥፋት ተጠያቂው መንግስት ነው ያለ 27 ዓመት ቆሻሻ ስራ ተሰርቷል። አንድ ኦሮሞ አባቴን አፋልጉኝ ይላል አለ። ሚኒሶታ የተናገረው ነገር ነው። ስንት የአማራ ልጅ አባቱን ይፈልጋል? አሁን ስንት የትግራይ ልጅ አባቱን ይፈልጋል፣ እህቱን ይፈልጋል፣ ወንድሙን ይፈልጋል። ልጅ ይኸውልህ ቴዲ፣ ኢትዮጵያ ውስጥ አይሰማም ድምጽ ሚውት ሆናል። የአይሾ ስፒድን አያይዘ አዲስ አበባ ላይ ያየኸውን ንገር። ወደ ፖለቲካዊ ውይይት እንዳንሄድ ማለት ነው። እኔ አንድ ጥያቄ ልጠይቅህ። እሺ 4 ኪሎ ገባ ቆዶ አይደለም ቴዲ፣ ፖይንቱ አዲስ አበባ ገባ 4 ኪሎ ገባ። ለምሳሌ እሺ እዚህ ላይ ያዘ። አዲስ አበባ እንደተጨናነቀች ታምናለህ አይደለም? ማለት ተጨናነቀች ማለት ትራፊክ ነው። በአፍሪካ አንደኛ ነን በትራፊክ አደጋ አይደለም? በመኪና አደጋ አውቃለሁ እሱ። ኦኬ፣ ይሄን ትራፊክ መቅረፍ ትፈልጋለህ? ከተማዋን ማስተንፈስ ትፈልጋለህ? ኢቭን መለስ ዜናዊ እችን ከተማ እኛ በዘመናችን እችን 3 ከተማ ቢያንስ 2 ማድረግ ከቻለን ትልቅ ስኬት ነው ብሎ የተናገረው ነገር ታስታውሳለህ? አስታውሳለሁ። ይኸውልህ አሁን አንተ 4 ኪሎ ስትገባ እንዴ ነበር የምታደርገው? እስኪ ንገረኝ። ምንድነው የምታደርገው? አዲስ አበባን ለማሳመር፣ አዲስ አበባን ለማስተንፈስ ምንድነው የምታደርገው? ቴንክ ዩ ቴዲ። አሁን እኔ እንድታዳምጠኝ እፈልጋለሁ። ጥያቄንም ገብቶኛል። አዲስ አበባ አትልማ አይደለም የኔ ጥያቄ። አዲስ አበባ ኮሪደር ልማት አይደረግላት፣ ፕሮጀክት አይደረግላት፣ ፓርክ አይሰራላት የሚል ድንቁርና አይደለም። እኔ ማለት እንኳንም ሰሩላት። ህዝቡን ግን ቪክተም አድርጋ አይደለም። የመሃል ሀገር ካሳንቺስ እኮ የለም፣ ህዝቡ የለም። የት ነው ያለው ህዝቡ? ጨርቆስ የት ነው ያለው ህዝቡ? የለም፣ ዳር ነው የተጣለው። በሰዎች ደም ላይ አይደለም። እነዚህ ሰዎች አዳምጠኝ፣ የአዲስ አበባ ህዝብ ቤኔፊትድ አይደለም ከልማቱ ተጠቃሚ አይደለም፣ ቪክተምም ጭምር ነው። ተጎጂ ነው። መሬቱ ተነጥቋል። እሺ አሁን አንተ ልጨርስ ሐሳቤን ልጨርስ። የኔ ሐሳብ ተገደ። በመነገር የተለየ ሐሳብ መኖር ደስ ይለኛል፣ ወደዋለሁ። ለምን ምላሽ የሚሰጡ ሌሎች ይኖራሉ፣ ችግር የለውም። ግን የኔ ጥያቄ አሁን አንተ በአብይ አህመድ ቦታ ብትሆን፣ እኔ ፖለቲከኞች እንዲህ ነው የምጠይቀው፣ ካሁን በኋላ ምን ነበር የምታደርገው? አንተ እንዴት ነበር የምታስተካክለው አዲስ አበባ? ቴንክ ዩ። ምክንያቱም ኢቭን መለስ ዜናዊ ራሱ መሰረተ ልማት ለመስራት አንድ የምታስታውሱት ነገር ካለ ለገበሬው የምንከፍለው ካሳ ብቻውን ለመሰረተ ልማቱ ከምናወጣው ወጪ 3 እና 4 እጥፍ ሆኖብን መስራት እየፈለግን አቁመናል። የሆነ መላ መፈለግ አለብን ብሏል። አሁን አንተ 4 ኪሎ ብትገባ እስኪ መፍትሄውን ንገረኝ። እንዴት ነበር የምታደርገው አንተ ብትሆን? ኦኬ ቴዲ፣ በመጀመሪያ ደረጃ አሁን ያለው መንግስት የኦሮሚያ ክልል መንግስት አሁን ሀገር እያስተዳደረ 4 ኪሎ የገባው መንግስት የኦሮሞ መሬት ተነጠቀ። አዲስ አበባ ስትሰፋ መሬት የገበሬዎችን መሬት ነጥቃ ኦሮሞን ደሃ አደረገች ብሎ ነበረ ቄሮን አስነስቶ ሲያታግል የነበረው። የአዲስ አበባ ህዝብ ግን ከመሃል ቤቱ ፈርሶ መሬቱን ነጥቆታል። ህዝብ መንግስት መሬቱን ነጥቆታል። ለምን? ደብል ስታንዳርድ ነው። አየህ፣ ትናንት አዲስ አበባ ወደ ውጭ ወደ ጎን እንዳትሰፋ ባዶ መሬት የእርሻ መሬት እንዳይነካ ተከራክረን እና ያናት ተከራክረው ቄሮ ወጥቶ ሞቶ ብለው የመሃል ሀገሩን ሰው የዳር ሀገር ሰው አድርገ የልማቱ ተጠቃሚ እንዳይሆን አድርገ ባይተዋር አድርገው መተለት ነግረኛ አትችልም ነው የምልህ። ሀገር ለማች አብይ እኮ አለ ልማት without infrastructure without infrastructure good for nothing አለ። ይሄ አባባል አብይ ስለተናገረው ሳይሆን ትክክል ነው። ማንም ሰው ቢናገረው ትክክል ነው። ህዝቡንም አይጠቅም። ባይ ዘ ዌይ ይሄ የዓለም ቱሪዝምም ቃል ነው ብዬ አሰማው እኮ። የዓለም ቱሪዝም ምን ይላል ነገርኩ እኮ። ኢንፍራስትራክቸር ሲል እኮ አብይ አህመድ አንደኛ ንግግሩን
እርስ በርሱ ማይነጋገር ትውልድ ፈጥረ ባለፉት 27 ዓመታት ሊትራሊ የሆነብን ይሄ ነው። አዲስ አበባ ጥግና ጥግ ያለ ሰው በታክሲ ወይም ደግሞ እግዚአብሔር በሚያገናኝ ሰዓት ያገናኘናል ብለ ኢቭን የባቡር ግንባታ እንኳን ሲገነባ እዛ ዳር ያለውና እዚህ ዳር ያለው እንኳን በማይገናኝበት ሁኔታ ነው። ስታይ ኢንፍራስትራክቸር ነው። በህዝብና በህዝብ መሃል ግን ግንኙነት የለም። ማዶና ማዶ ባለው መካከል ድልድይ ያስቀምጣል። እሱን እንድቶ በኦሮሞና በአማራው መካከል ማይነጋገር ህዝብ ፈጥራል። በትግራይ ቆይ አሁን ወደ አንተ ልምጣሽ። ማይግባባ ህዝብ ተፈጥሯል። ማናችንም ማን የፈጠረው? መንግስት ነው የፈጠረው። አሁን ያለው ስርዓት ነው። ባለፉት 27 ዓመታት የተፈጠረብን ነው። አሁን ባለፉት 8 ዓመታት ባሰ። ቆይ ወደ አንተ ልምጣ። አሁን አንተ ብትሆን ዳምጠኝ። ቆይ ላስረዳ። አዲስ ታይምስ እኔ ጠየቀኝ እኮ ልመልስ። አንተ ብትሆን እንደምታደርገው አልከኝ። ቆይ በቂ ደቂቃ ስታለው አዲስ ታይምስ አትከራከር። እሺ ለምሳሌ የትራፊክ መጨናነቅ አለ አይደለም? አንድ ከተማ ላይ ሁሉም ያገጠጣ ያፈጠጠ ጉዳይ ነው። ማንም የማይከራከርበት ጉዳይ ነው። ልማት አይሰራ አላልኩም ቴዲ። እሱ ልመጣልህ ነው። በአፌ ላይ አትኩም። ጥያቄውን ጠይቄ ነው ዝም እላለሁ። ለመጨረሻ ጊዜ ነው የምጠይቅህ። አዲስ አበባ አይደለም ለመኪና ለያዘ ሰው በእግር እንኳን ለሚራመድ ሰው ማትሆን ከተማ ሆናለች። እጣቢው አፍንጫህን የሚደፍንበት ከተማ ሆናለች አዲስ አበባ። ኦኬ አሁን ይሄን ከተማ ማስተካከል ትፈልጋለህ። አዘሴም ታይም ደግሞ መንገድ ስታሰፋ የሚፈራርሱ ቤቶች አሉ፣ የሚነሱ ሰዎች አሉ። ይሄን እንደምታስተካክል ወይም ደግሞ መስተካከል እንዳለበት እያመንክ 4 ኪሎ ገባህና እንዴት ነው የምታስተካክለው ንገረኝ። ኦኬ አሁን ረጅም ጊዜ በቂ ጊዜ እንደምሰጠኝ ተስፋ አደርጋለሁ። ይኸውልህ አብይ አህመድ እኮ የተነገረን ፕሮሚስ ያደረገልን ምን አለ መሰለህ? ለጋር ያለውን ሰፈሮች እናነሳለን አለ። እዛው ለጋር ኮንዶሚኒየም እንሰራላችኋለን አለ። ያ ነው ወይ የሆነው ነው? ካሳንቺስ የፈረሰ ካሳንቺስ ነው እንደ ቤት የተሰራለት? ካሳንቺስ ነው እንደ ኮንዶሚኒየም የተሰጠው? አይደለም እኮ ዳር ወጥቶ እኮ ነው የተጣለው። ለምን? አየህ፣ ይሄ በጠላትነት ስለሚታይ ነው። ህዝቡ እንዲወጣ ይፈልጋል። ከዛ ውስጥ ህዝቡ ጠላት ተደርጓል፣ የአዲስ አበባ ህዝብ። ለዛ ነው እንጂ ካሳንቺስን ስታፈርስ ቦታውን ታጸዳና የሚፈለገው መሬት ወስድና ለህዝቡ ደግሞ እዛው የልማት ተጠቃሚ ታደርገዋል። እዛው ላይ ለራሱ ኮንዶሚኒየም ትሰራለታለህ። ጨርቆ ስታፈርስ መንገድ ታሰፋለህ እኮ አይደል? አዲስ መንገድ ይስፋ አይስፋ እኮ ስታሰፋ አዲስ ታይምስ ሊሆን የሚችል ነገር እናውራ። ለመንገድ ነው እንደ የፈረሰው ቤቶች። ቆይ አዲስ አበባ መንገዱ ሰፍቷል አልሰፋም? እኔ ሄጄ አላየሁም፣ ግን በአይነም ያው አዲስ አበባ መንገዱ ሰፍቷል አልሰፋም? መንደሮች የፈረሱት ለመንገድ አይደለም። እሺ አዲስ አበባ መንገድ ሰፍቷል አልሰፋም? አንተ አይነም ያው ምንድን ቴዲ፣ እኔ አዲስ አበባ ነው ያደግኩት። መንገድ ሄዳ አታውቅም አይደል? ባለፉት አዳምጠኝ፣ ሄጄ አውቃለሁ። ደግሞ ላስረዳ። መንገዱ ሰፍቷል አልሰፋም? አሁን እኮ እኔ ራሴ መግለጽ አልቻልኩም። ችግሩ ነው ቴዲ። ከሰማኝ መለስ ዜናዊ ያለ መንገድ ይፈርስ ነበር። መንገድ ሲፈርስ ግን ምንድን ነው የሚዳረገው? 1-2 ብላክ ይፈርሳል እዛ አካባቢ ላይ። አሁን ለምሳሌ ትልቅ ቀለበት መንገድ ሰርተዋል አይደል? የኢትዮጵያ ቀለበት መንገድ ታስታውሰዋለህ? ከአየር ጤና ተነስቶ እስከ ሜክሲኮ እስከ ጦር ኃይሎች ምናምን ሄደው ቀለበት መንገድ እናስታውሳል። ትልቅ ቀለበት መንገድ ነው። ሲደረግ ምንድን ነው የተደረገው? 1-2 መስመር ይፈርሳል። ፊት ለፊት ያሉ ቤቶች ይፈርሳሉ እንጂ መንደር አይደለም የሚፈርሰው። ህዝቡን አይደለም የምታፈርሰው። አብይ እኮ ህዝቡን ያፈረሰው። አብይ እኮ መንደሮችን ያወደመው። አውድሞ ውጭን የጣላቸው። ይሄንን ሀቅ መካድ አያስፈልግም። ይሄንን መዋሸት አያስፈልግም። ልማት መሰራቱ ይሰራ ነው። እኔ አዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ደሃው እዛ የመንግስት ቤት የሚኖረው የተሻለ ኮንዶሚኒየም እንዲያገኝ እዛው ላይ ሰርቶ እንዲኖር እንጂ ዳር ወጥቶ እንዲጣል አልፈልግም። ሌላው እኮ አዲስ አበባ ነው የሚገባው። ባይዘው አዲስ አበባው ህዝብ ሲጣል ወደ ውጭ ወጥቶ ሲጣል ሌላው መጥቶ እንደሚገባው መጥቶ ይገባል። የኦሮሚያ ካድሬ የአማራ ካድሬ ይመጣና የት ነው ያለው በሙሉ ምንድነው የሚባለው በስራተ ገብርኤል የመንግስት መስሪያ ቤቶች የኪራይ ቤቶች እየገባ ደግሞ እሱ ወደ ከተማ ይገባል። የከተማውን ህዝብ አስወጥቶ እሱ ወደ ከተማ ይገባል። ይሄንን ጨቋኝ ስርዓት ነው መቃወሙ። ትክክል። ይሄ ልማት አይደለም። አብይ አህመድ እንዳለው ልማት without infrastructure without infrastructure ህዝቡንም ማለማ ልማት አይደለም። ህዝብን ማገናኝ ልማት አይደለም። ዲሞክራሲ ያልሰጠን ልማት አይደለም። ፒሪየድ። አብይ ያደረገ ያለው ያብለጨለጨ ነው። ጥቂት ሰዎች ሀብታም ሆነዋል። ጥቂት ሰዎች የመሬት ባለቤት ሆነዋል። ጥቂት ሰዎች ትላልቅ ፕሮጀክት ይሰራሉ። ይሄ ነው የአብይ ፕሮጀክት እንጂ የአዲስ አበባን ህዝብ የኢትዮጵያን ህዝብ ሙሉ ለሙሉ እኩል አድርጎ እየጠቀመ ያለ ስርዓት አይደለም።
ይሄንን ማመን ያስፈልጋል። አዲስ አበባ በመልማቷ ደስ ነው የሚለኝ። ህዝብ በመጠቀሙ ደስ አይሾር ስፒድ በመሄዱ በጣም ደስ ይለኛል። አዲስ አበባ ውስጥ እኮ ቴዲ ውሃ በፈረቃ አይደለም እንዴ? መብራት በፈረቃ አይደለም እንደሚያገኙት? አሁን እኮ እንደዛ ነው የሚያገኙት። ብልጭልጩ እንዳለ ሆኖ እኮ ውሃ መጀመሪያ የሰው ልጅ እኮ ምንድነው መጀመሪያ ቤዚክ ኒድ ነው የሚያስፈልገው። ውሃ፣ መብራት፣ ስልክ ነሰሰቲ የሆኑ ለሰው ልጅ የሚያስፈልጉ ነገሮች አዲስ አበባ ላይ አልተሟሉ። ኢኮኖሚውን እኔ አሁን ኒውዮርክ ከተማ ሁለት ደቂቃ አለ። ኦኬ ተው ኒውዮርክ ከተማ ኒውዮርክ እኛ እኮ ኒውዮርክን ነው የምንኖረው፣ አሜሪካ ነው የምንኖረው፣ ትልቁ ከተማ ነው የምንኖረው። የሰቦይ ሲስተም የትሬን ሲስተም ያለበት ትልቅ ከተማ ላይ ነው የምንኖረው። አውሮፓ ነው የምንኖረው። እዛ ስንኖር ምንድነው የምንማረው? አሁን የኒውዮርክ ከተማ ሰውየው ማንዳኒ የተመረጠበት ምክንያት ምንድነው? የህዝቡን ጥያቄ አድሬስ አድርጎ ነው። የህዝቡ ጥያቄ ምንድነው? የኢኮኖሚ ጥያቄ፣ የሥራ ጥያቄ ነው። አፎርደቢሊቲ ነው፣ ሃውስ አፎርደቢሊቲ ነው። ይሄ ነው ዓለም እኔ እንደ ፖለቲከኛ እማየው ይሄን ነው እንጂ አብይ ውሃ ሰራልኝ፣ አብይ ፓርክ ሰራልኝ፣ አይሾ ስፒድ የሚባል ሰው ስትሪም አደረገልኝ መጣ። አይሾ መጥቶ የኢትዮጵያን ካልቸር በማሳየቱ ኢትዮጵያ በመተዋወቋ ከተማ በመታየቱ ደስ ይለኛል። አይ ሃቭ ኖ እንትን ኦብሊጌሽን የለኝም እዚህ ላይ ደስ ነው የሚለኝ። ሆነስትሊ ነው ማለት ቴዲ። ግን ሪያሊቲውን አረሳም። እኔ ሪያሊቲው ምንድነው? የአዲስ አበባ ህዝብ ከከተማ የወጣ ወደ ጣር የሚጣልበት፣ የአዲስ አበባ ሰርቶ መብላት የማይችልበት፣ ቤት አፎርድ ማድረግ የማይችልበት፣ ክራይ ውድ የሆነበት፣ ዶክተሮች አዲስ አበባ ላይ ክራይ መክፈል የማይችሉበት፣ ከዛ ደግሞ ሲቃወሙ የሚደበደቡበት ሀገር ነው ያለ። ስለዚህ ይሄንን ሪያሊቲ ካደው ብትለኝ አልክደውም። ካድሬ ሊክደው ይችላል፣ አብይ ምናምን ብሎ ሊቀባጠር ይችላል። አብይ አይደለም እኔ ማየው የኢትዮጵያ ህዝብ ይኸውልህ ምን መሰለ ቅድም እንዳልኩ ይሄ ባይዘው በዚህ ላጠቃልል ቴዲ የቱሪዝም ይሄ የዓለም ቱሪዝም ቢሮ መፈክር ነው፣ ሞቶ ነው። ለአድማጮች ለእናንተ ከጥላቻ ለምናገረው ቱሪዝም cannot be desirable without the local community beneficiary ይላል። ገብቷል? የሎካል ኮሚኒቲውን የማይጠቀም ቱሪዝም አይደለም። የአዲስ አበባ ህዝብ የደረሰበት ይሄ ነው። አመሰግናለሁ። እሺ ያው መስማት ስለዚህ የተለየ ሀሳብ ካላችሁ አውሩ ብዬ የተለየ ሀሳብ ሲያመጣ መከልከል የለብኝም። ግን ፎከሱን ምን ይሰጣላችሁ ሌሎቻችሁ? ዋንጋሪ ሆዶ ያና ዋንጋሪ ቆይ ነው ዋንጋሪ አሁን አይደል እንደ ከኔ በኋላ ነው ተናገረ። እኔ አልቀድምም፣ እኔ እቀድማለሁ። ቆይ አንተ ከቤት ሳትመጣ በፊት እኔ እዚህ አንድ ሰዓት ያህል ዝም ብዬ እየሰማው ነው የነበርኩትና ቴዲ ስሜም የተጠራበት ሁኔታ ስላለ ትንሽ የሚያስፈግግም ነገር ነው አንዳንዴ የምንሰማውና ሚስ ቱሪዝም ራሷን ወክላ ነው የተወዳደረችው፣ ሚስ ኢትዮጵያ ራሷን ወክላ ነው የተወዳደረችው የሚለን ወንድማችን ሀገር ወክሎ ነው የሚወዳደሩት። 190 ሀገር ሲወዳደር ኢትዮጵያን ወክላ እሷ ናት ሄደችው እንጂ ራሷን ወክላ እንዴት ትሄዳለች? ሀገሯን ወክላ ነው ሄደችው። ሀገሯን ነው የምታስጠራው። በሄደችበት ቦታ ሁሉ የኢትዮጵያን ስም ተሸክማ ነው የምትንቀሳቀሰው። ይሄንን እንኳን ለይቶ የማያውቅ ሰው የቱሪዝም ያዘልኝ በእናት ማይኩል ሊከፍትብኝ ነው ቴዲ ሃይጃክ ቤት ነው ስትናገር ማድመጥ ብቻ ነው ያለው ቻንስ። አዎ ማድመጥ አለበት። ለምን መሰለህ ሚስ ቱሪዝም ኢትዮጵያን ወክላ ነው የሄደችው። እዛ መቀመጧ ፍለርት ሊያጣብሷት ነው ምናምን ብሎ የሚያወራ ሰው እንግዲህ አስበው። በዚህ ደረጃ የብስለት ደረጃ እንደዚህ ከሆነ አስቸጋሪ ነው። እውነት ለመነጋገር ከሆነ ያነሳው ፖይንት ላይ ሄድ አንድ ነገር ላይ ስታክ ከምታረግ እኔ ያነሳውት ፖይንት ላይ እንዳታውቁ አዲስ ታይምስ ከሰደበ ብቻ ነው ማይክ አንሚት የምታደርገው። በተረፈ ስትናገር ተመችቶት አይደለም እኮ የሰማው የሌሎች ተመስጧቸው እኮ አይደለም። በቃ እየቆረቆራቸው ቢሆን መስማት ስላለባቸው ነው። አንተም ጣፈጠ መረረ ዝም ብለህ መስማት ነው ያለቻት። ስድብ ከሆነ ግን አስቆምልኝ በለኝ እናስቆማለን። ቀጥላ ያለ አዎ አይ ምን በወጣኝ ሰድባለሁ እና ሀገርን ወክሎ የሚሳተፍ እዛ ቦታ ላይ የሀገሯን ውበት የሀገሯን ሴት ማለት ሀገር በሴት የምትሰየብበት ምክንያት አለ። እዛ ጋር ያለችው ሀገሯን ወክላ ነው የተወዳደረችው። ሀገሯን ወክላ ነው። ሚስ ቱሪዝም ማለት ሚስ ወርልድ እኮ ነው። ሚስ ወርልድ ሁለተኛ ሆና ሚስ አፍሪካ ሆና የምትወዳደር ሴት እዛ ጋር ራሷ ለመጣበስ ነው ያለችው ብሎ መናገር ራሱ በጣም ይሄ ነገሩን ያለመረዳት ነው። በዛው አፍ ደግሞ የዓለም አቀፍ የቱሪዝም ሞቶ ማህበረሰብን ያላማከለ የቱሪዝም አካሄድ ይላል። ማህበረሰብን ያማከለ ነው እንጂ ህዝቡ ግሩን የሚያፍታታበት በጨለማ ማንም ሰው የአዲስ አበባ ልጅ ነኝ የሚለው እንግዲህ እንደመፎክር ይባላል። ግን እንደው የከተማ ሰው ትንሽ እንኳን ከተሜነትን የቀመሰ ሰው የሚያውቀው መብራት የሌለበት
ሽታው ጉንፋን በየሳምንቱ የሚያስይዝህ አካባቢ ላይ መኖር ከተሜነት አይደለም እኮ። ከተሜነትን በመብራት መንቀሳቀስ የምትችልበት ጤነኛ ዋክዌይ ያለበት ከመቶ በላይ የእግር ኳስ መጫወቻ ህዝብ ለህዝብ ኢንፍራስትራክቸር ማለት እኮ ህዝብ ለህዝብ ተገናኝቶ ኦሮሞም አማራውም ተጋሩ ሌላው ማህበረሰብ ተሰባስቦ ኳስ የሚጫወትበት የሚቀራረብበት ቦታ መፍጠር ነው እንጂ እዛው ስልክ እንጨት ላይ ቴዘር በገመድ አስረህ ታክሲ እንዳይገጭህ እየተጠነቀቅክ የምትጫወትበት እንደዚህ አይነት ከተማ ነው እንዴ? አዲስ አበባ ልጅ ነኝ ስትል እኮ ዛሬ የአዲስ አበባ ልጅ ነኝ ማለት እኮ ያኮራል። ቢኮዝ ሌላው ዛሬ ጎረቤቴ ነው ኒውዮርክ ምናምን የምትለው አዲስ አበባን አይቷታል፣ በአይሶ ስፒድ ሄዶ አሳይቶታል። ወጥተህ የምትዝናናበት ኢንተርናሽናል ሼፎች የሚሰሩበት ዋክ የሚያደርግበት ድሃው ሀብታሙ የሚጫወትበት የእግር ኳስ መጫወቻ ቦታ ያለው ንጹህ ውሃ የሚፈስበት መብራት ያለው ሰው ፊት ሊወጣ የሚችል ሀገር ተደርጓል። ከተማው ተስተካክሏል። ይሄን ከተማ ስታስተካክል ግን ሻንቲ ቤቶች 3 ቤተሰብ በጋራ አንድ የጉርጓድ ሽንት ቤት እየተጠቀመ እሱን ወንዝ አጥቦት ሌላ ጎረቤት ቤት የሚወስድበት አጸያፊ የሆነው ነገር ለመግፈፍ መንገድ ለማስፋት የእግረኛ መንገድ የብስክሌት መንገድ አይታልና ሾይ ስፒድ ማአቶ ነው ያውሉ ህዝብ ብስክሌት የሚያደርግበት። እንግዲህ አዲስ መሬት አይፈጥሩም መንግስት፣ አዲስ መሬት እኮ የለም። ያለውን ማስተካከል ማጽዳት ማስፋት ይጠይቃል። የተነሱ ሰዎች የሰፈሩበትን ቤት ሄደ ስታይ አንተ ምናልባት የኑሮ ደረጃ ምን አይነት እንደሆነ አላውቅም። ብዙ ሰው የጉርጓድ ሽንት ቤት ውስጥ እየተጠቀመ ለሽታ ለማሰብ ራሱ የሚዘገንን ሳስበው ራሱ አሁን ቋቅ የሚያስብል አይነት ኑሮ ውስጥ የኑሮ ሰዎች እናመሰግናለን እያሉ የከንቲባዋን እጅ የሚስሙበት አሮጌ ሽማግሌዎች እኮ ቁጭ ብለው የሚጸዳዱበት ንጹህ ቦታ ፍላሽ የሚያደርግ ቶይሌት ያለበት ቦታ ላይ ሄደው ገብተዋል። ግዴታ መሃል ላይ ሁላችንም ተከምረን በዛገ ቆርቆሮ ውስጥ አሮጌ ሽንት ቤት እየተጠቀምን ከተማውን እያገማን ውሃውን እያገማን መኖር አለብን ነው እንዴ? ይሄን አይፈልግም። ለከተማው ህዝብ አታስብለትም። ፖለቲካ መሸቀጫ ተደርጎ ነው የሚሰራው። እነኚህ ሰዎች አሁን ውጪ ሆነው እዛ ሀገር ውስጥ ያለውን እንዲጨናነቅ ተከምሮ እንዲኖር የሚፈልጉት እነሱ የሚደግፏቸው አካላት ያሉበት ቦታ ላይ ከውድመት ከእሳት ከጥፋት ውጪ ምንም አላየንም። የረገጡበት ቦታ ሁሉ አመድ ነው። የነኩት ነገር ሁሉ ነው የሚቃጠለው። የነኩት ነገር ሁሉ ነው የሚበላሸው። የታየው ያለፈው 5 ዓመት ውስጥ የተሰራው ከተማዋ ላይ የተሰራው ያለፈው 7 ዓመት ውስጥ የተሰራው ነገር ዛሬ በአደባባይ ወጥቶ ኮርተን ነው ያየነው። እውነት ለመናገር ነጩ ጥቁሩ ሲያየው ይሄ እኮ የኔ ሀገር ነው ማለት ኮራ ብለ ነው የምትለው። አስበው የዛሬ 5 ዓመት 6 ዓመት እንደው ፈረሰ ምናምን እያሉ ማስለቀሻ ሊያደርጉት የሚፈልጉትን ሀገር እናውቀዋለን እኮ የኖርንበት ከተማ እኮ መጥቶ እና ሾው ስፒድ አሁን ያለም አቀፍ ማህበረሰብ እንዳለ እንደዚህ ብሮድካስት ቢደረግ አፍረን እንደው ኩም ብለን አይደል እንዴ መደበቂያ ነበር የምናጣው። ያ ሁሉ ቆሻሻ እና አዲስ ለምን ፈረሰ የሚሉን የሽንት ቤትን ውሃ ሄደው አፍንጫውን ይዞ ነበር የሚያሳየው። ምናልባት በግማሽ ቀን ውስጥ ተመልሶ ይወጣል። እዚህ ሀገርማ አልቆይም እታመማለሁ ብሎ ማለት ነው። እዛ መንገድ ላይ ማለት ነው። ያንን አይነት ቆሻሻ ለምን ጸዳ የሚል የቆሻሻ ፍቅር፣ የዝንብ ፍቅር፣ የግማት ፍቅር ለምን እኔ እዛ ዝንብ ውስጥ እዛ ጥፋት ውስጥ እዛ የታመቀ ነገር ውስጥ ቆሻሻን ለማምጣት ጥፋትን ለማምጣት ብጥብጥ ለመፍጠር ይጠቅመኛል ብሎ ስለሚያስብ ነው እንጂ በስነ ስርዓት የጸዳ ነገር አለ። ኦፍ ኮርስ እንዲያንን ነገር ስትሰራ ሰዎች ይወጣሉ ይንቀሳቀሳሉ። ግን የወጡት ሰዎች መጀመሪያ ላይ እኮ በደም ላይ ነው በምን ላይ ነው ምናምን ውሸት ነው። ምስክርነቱ ህዝቡ መሰከረኩ ወጥቶ ነው የሚኖረው። ታክሲ ያለበት ኤሌክትሪክ ባስ ያለበት ሀገር እየሆነ ነው። እድገትን መሻሻልን ንጽህናን የሚጸየፍ ሁሉ ጊዜ በኬላ ዘርግቶ በመዝረፍ በመድፈር አስተማሪ በመግደል መሀይምነትን በማስፋፋት ላይ የምትሰራ አካል ሆነ ከዛ ተመልሰ እንግሊዘኛ አይናገርም የኢትዮጵያ ሾው ስፒድ ትላለ። እንኳን እንግሊዘኛ አማርኛ መናገሩን በሱ ነው። ቢኮዝ አንተ ትምህርት ቤት የምትዘጋና መምህር የምትረሽን ነህ። እንዴት ነው እንግሊዘኛ የሚናገረው መምህር በረሸንክበት ሀገር ላይ? እና የምንመኘው የምናስበው የምናወራው ነገር እኔን 100 ጊዜ አቋርጠኝ ነበርና የሚያወራው ትክክል ነው። ስለ አማራ ክልል ነው የሚያወራው። እኛ ስለ አዲስ አበባ ነው የምናወራው እና የአዲስ አበባን ህዝብ ኢንሶልት እያደረገ ነው። ግማት ትወዳላችሁ። እኛ ስለ ግማት የአዲስ አበባ ህዝብ ትውስት አይደለም። ይሄ የአዲስ አበባ ህዝብ ቴዲኛ በጣም እኔ ረጅም ሰዓት የጠበቅኩ ነው እንዳያወራ አዲስ አንተ የሰደበ ህዝብ የተሳደበ ቢሆን ኮሜንት እንኳን አንድ ኮሜንት እንኳን አይ ለምሳሌ ግማት የሚወዱ አለ እኮ
አንተን ነው ያልኩት። አንተን እኮ እኔ ነው አይደለ? አንደኛ እኔማ ኦኬ በሚሰጥ አዳምጥ። እኔ ግማት ይቀመጥ እኮ አላልኩም። ልማቱ ኦኬ በሚቀጥለው እኔ ግማት አልወድም ብለህ ደግሞ ፖለቲካን ትሰራለህ። ከዛ ከተናገረው ነገር ጋር እያይዘህ አንተ አንድ ሰው ነው ለተናገርከው ንግግር ወይም ደግሞ አንተን የሚመስሉ አንተን ሐሳብ የሚገዙ ብዙ ሊኖሩ ይችላሉ አይደለም? እና አንተ ምን እየሰበክ ነው? አንተ ፖለቲካ እየሰራክ ነው። አይ ብዙ አቋርጠኛል እኔም ብዬ ነው ቴዲ። እሱ ደግሞ በነፃ እኮ ነገርኩህ እኮ ሚዩት አድርግና አንተን እኮ ያቋረጥኩ እኮ ጥያቄ ነው የጠየኩህ እንጂ ለምን እንዲያወራ እኮ አላልኩም። እኔ የተናገርከው ንግግር ለምን እንዲያወራ ምናምን አላልኩም። እንድታብራራልኝ አንተ ብቶ ምን ታደርጋለህ ብዬ ጥያቄ ነው የጠየኩህ እንጂ ሁሉንም ሰምቻለሁ እኮ ያን ሰጥቻለሁ። ሌላ ቦታ ላይ ላትሰማ የምትችለውንም ቦታ ሰምተናል አይደል? ከኔ ጋር የሚቆርቆር ከኔ ጋር የሚጋጭ ሀሳብ ቢኖርህም እኮ ጨርሼ ሰምቻለሁ። ስለዚህ ጨርሰህ ስመው ቀጥላያ ነው። አዎ እንዴ አዲስ አበባ ህዝብማ ግማትን እንደሚጸየፍ እኮ አሳየ እኮ። ተባብሮ ተነጋግሮ ተለዋጭ ቦታውን ተቀብሎ ቤቱን አስተካክሎ እናመሰግናለን ከዚህ ከቆሻሻ ውስጥ ያወጣችሁን ብሎ እኮ አመሰገነ። አዲስ አበባን ህዝብማ አትወክልም። አዲስ አበባን እኮ እዛ ቆሻሻ ውስጥ ጥዬ የወጣሁትን ሀገር ለምን ቆሻሻ ውስጥ አላገኘሁትም ነው። እኔ ቲሸርቴና ኮፍያዬን አድርጌ ሄጄ ልመጻደቅበት ያሰብኩትን ህዝብ እሱም ከኔ እኩል ኢንተርኔት የሚጠቀም ባዝሩም ያለው በንጽህና የሚኖር ስፖርት የሚጫወት ብስክሌት የሚነዳ ሀገር ያለው ሰው ፊት ሊቀርብ የሚችል ሀገር ያለው ሆነና እኔ ከሀገር መውጣቴን ትርጉም አሳጣብኝ የሚል የሚቀና አካል ነው እንጂ ግማት የሚወደው ህዝቡማ ግማት እንደማይወድ እኮ ተነስቶ በሰላም እኮ ነው የተነሳው። እናንተ እያላችሁ ለምን አትወጣም አትነሳም ወይ አትበጠብጥም? ራስህ ተነሳ ደም ብዛት ይነሳ እያላል ነበር እንዴ? አዲስ አበባ ህዝብ እኮ ተናገረ እኮ፣ በስራው ተናገረ፣ ቮት አደረገ እኮ። በተግባሩ እሰራለሁ እንቀሳቀሳለሁ እያመመኝ ቢሆን የለመድኩት ሰፈር እኔ ያስታውሳለሁ። የዶሮ ማነቂያ ልጆች መጨረሻ ላይ ተሰብስበው እየጠጡ እየበሉ እየዘፈኑ ሰፈራቸውን ሲሰናበቱ በፍቅር በቃ እንገናኛለን እየተባባሉ ለምን ያውቃሉ የሚከፍሉት መስዋዕትነት የኖሩበት ያደጉበት ሰፈር ሲፈርስ ሲነሳ እየተነሳ ያለው ቆሻሻ እንደሆነ ስለሚያውቁ እየሄዱ ያሉበት ቦታ የተሻለ ከተማቸውም የተሻለች የሚኮሩባት እንደምትሆን ስለሚያውቁ ጥርሳቸውን ነክሰው መስዋዕትነት ከፍለው ለውጥን ተቀብለው ለውጥን አስተናግደው የሚያምር ሀገር ባለቤት ሆነዋል። የሚያምር ሰፈር ባለቤት ሆነዋል። ጥሏቸው የወጣበት እዛው ውስጥ ተዘፍቃችሁ ጠብቁኝ ቆሻሻ አይለያችሁ የሚለው እናንተ ናችሁ እንጂ ግማት የምትወዱ ውጭ ያላችሁ በሄዳችሁበት ቦታ ሁሉ ግማት የሚከተላችሁ ፖለቲካው ራሱ እንደዚሁ ነው እኮ። በሄዳችሁበት ቦታ መሀይምነትን የምታስፋፉ ድንቁርና የምታስፋፉ ትምህርት ቤት የምታጠፉ ዕውቀት የምታጠፉ ራሳችሁም ራሱ እኮ ዕውቀት እንደምታጠፉ የሚያስታውቀው የምትናገሩት ነገር ኢንኮሄረንት ነው። የቱሪዝም ሚኒስቴር የሚሰራው ስራ ሚስ ኢትዮጵያ እኮ ኢትዮጵያን ወክላ የምትወዳደር የቁንጅና ተወዳዳሪ ራሷን ወክላ ነው የተወዳደረችው። ባለሱቅ አይደለች። እንዴት ነው ራሷን ወክላ የምትወዳደር? እና ይሄ የመሀይምነት ማስፋፋት የመግማማትን የተበላሸ ነገርን ምናምንን አድቮኬት የሚያደርገው ከብጥብጥ ከዛ ከጉዳት ውስጥ ከህዝብ ጉዳት ውስጥ አተርፋለሁ የሚል አካልና ከዛ ውስጥ ባለቤት ነን የሚሉ ውጪ ያሉ የእንደዚህ አይነት አካሄድ ደጋፊዎች ናቸው። በሞት በመጥፋት በመጨናነቅ በእንደዚህ አይነት ነገር ውስጥ የሚያተርፉ ህዝቡ ጥቅሙን ያውቃል። ፖለቲካ ጥያቄዎቹን ያነሳል፣ ችግሮቹን ያነሳል፣ የሰላም መታጣት ሁሉንም ያውቃል እኮ። ግን ደግሞ ከተማው ሲያምር ሲሰራ ሲጸዳ ወንዝ ቆሻሻ የነበረው ቀበና ተገድቦ ከተማ ውስጥ ለመጠጥ ውሃም ለመዝናኛም ሲሆን ያያል። አይነ ስውር አይደለም፣ ያያል፣ ያሸታል። ከተማው ለውጡን ያውቃል። ሌላም ቦታ ላይ ይሄን ለውጥ አምጡልኝ ብሎ ይጠይቃል በጨዋ ደብ። ውጪ ያለው አካል ግን አሁን እዚህ ጋር የሚያወሩት ወንድሞቻችን ከምንም ያለ ዕውቀት እንደሚናገሩ የሚያስታውቁ ናቸው። ይሄ አይደለም እውነታው፣ ይሄ አይደለም። ዛሬ አይሾ ስፒድ ሄዶ ለዓለም አቀፉ ማህበረሰብ እናንተ የምትዋሹትን ውሸት እንዳለ አይን አይቶ ልብ ይፈርዳል በሚባል ደረጃ አሳይቶባቸዋል። እየተሰራ እንዳለ አሳይቷል። እና ገና ብዙ ነገር ይቀረናል። ግን የተሰራውን ነገር ደግሞ መካድ አንችልም። የሚቃወምም ሰው እውነት ተቃውሞ እውነት እንዲመስልለት እንኳን ካሰበ አትሊስት ያለውን አመስግነህ የጎደለውን ብትናገር ሰውም ያምናል፣ ላንተም ፌር ነውና ያለው ነገር ግልጽ ሆኖ ታይቷል። ኦፍ ኮርስ ኮሎናይዝ ስላልተደረገን እንደ ኬንያዎች እንግሊዘኛ ልንናገር እንችላለን። እንግሊዘኛ የሚናገሩና የሚችሉ ሰዎች ደግሞ ወደፊት ለፊት መጥተው አስተርጉመውልናል፣ ተናግረዋል። ጥሩ ነው። ግን በምንም ቋንቋ በአማርኛም በእንግሊዘኛም በቻይንኛም የማይካደው አይን የሚያየው አዲስ አበባ የዛሬ 3 ዓመት የዛሬ 5 ዓመት የነበረችው ከተማ አይደለችም። ይሄን ለማድረግ ደግሞ የከተማው ህዝብ ነው ዋጋ የከፈለው። ውጪ ቁጭ ብሎ የሚቀባጥረው ሳይሆን ከፍሎ ከመንግስት ጋር ተባብሮ ሰርቶ ተንቀሳቅሶ ቦታ ለቆ መልቀቅ ሲኖርበት
ብዙ ነገሮች መስዋዕትነት አድርጎ ነጋዴው ባለሀብቱ የከተማው ባለሀብት ሱቁን አፍርሶ አስተካክል የተባለውን አስተካክሎ መዋጮ ገንዘቡን አዋጥቶ ከመንግስት ጋር ሰርቶ ከተማውን አሳምሯልና ዛሬ በዓለም አቀፍ ማህበረሰብ ፊት በሰፊው ታይቶለታል ስራው ውጤቱ ታይቶለታል። እንደዚህ በርትተን በገጠር ኮሪደርም ላይ ከሰራን በሌሎች ልማቶች ላይ ከሰራን ሜጋ ፕሮጀክቶች ላይ ከሰራን ይሄ በ5 ዓመት ውስጥ የመጣ ነገር ነው። በሚቀጥለው 10-15 ዓመት መላው ሀገራችን የህዝባችን ኑሮም እንደዚሁ ይቀየራል ብዬ አምናለሁና ይሄንን ፎከስ አድርገን መስራት ጥሩ ነገር ይሰራል። ጥሩ ነገርን ደግሞ ሌላ ጥሩ ይከተለው ማለት ነው እንጂ የተሰራን ጥሩ ነገር እያዩ ለክህደት መንቀሽቀሽ እኔ ምንድነው የምሰራው እስቲ እኔ የምደግፈው እኔ ብር ማዋጣለት አካል ያለበት ቦታ ላይ ምንድነው ያደርገው ብሎ ራስን መጠየቅ እኮና አዲስ ታይምስ አይችሉም እኮ ሴቶችን 16 17 19 ዓመት ሴቶች ህፃናት ወጣቶችን ሰልላችሁናል ብሎ ረሽኖ ከመፎከር አስተማሪን ማናስተምራለው ብሎ ረሽኖ ተማሪን ረሽኖ ከመፎከር በዘለለ ምንድነው እናንተ የምታዋጡት ፖለቲካና ገንዘብ እየሰራ ያለው መሬት ላይ ሞት ብቻ ነው እያፈራ ያለው። ደግነቱ ይሆን ካፒቴን ማስረሻ ሰጤም ማናቸው ኮሎኔል ሞሐባም ሌሎቹም ያዩ እውነቱን እያወቁ ስምምነት እያደረጉ እየወጡ ነው ከዛ አይነት ከፈጠራችሁት ሜስ ውስጥ። እናንተ እዚህ የሰራችሁን 5% በኡበር ያመጣችሁትን በታክሲ ሽቀላ ያመጣችሁትን 10% ሰጣችሁ ክልሉንም ከተማውንም ለማተረማመስና በዛ ውስጥ ጥቅም ለማግኘት የምትሰሩት እየነቁባችሁ እየተስተካከለ ነው ያለው። በጣም ተደስቻለሁ እኔ ባየሁት ነገር። ቴንክ ዩ ቴድ። ቴንክ ዩ አያና። ዩቲዩብ ላይ አንድ ሴንትራል በእናትህ ሴንትራል ኢትዮ አስገባኝ ብለሃል፣ ግን አስገብቼ ምንም እዚህ ጋር አግኝቼ ነበረ ልስብ አልቻልኩም። ካለ ድጋሚ ላክ ለእናንተ ምንድን መስጠት ስላለብኝ የመጨረሻ ዞር ነው የምናደርገው። አይሻው ስፒድ ዘግየት ብላችሁ ለገባችሁ ሰዎች አይሻው ስፒድ መጥቷል። ባየነው ነገር እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ፣ ከቃላት በላይ ደስተኛ ነኝ። አገሬ በዛ ደረጃ ከፍ ብላ በማየቴ ማለት ነው። በዓለም አደባባይ ነጮቹ የሚሉት ሌላ ነው፣ እኛ የምንለው ሌላ ነው። አንዳንዶቻቸው እያወራን ያለ ነው። ምን ተሰማችሁ ዛሬ ሀገራችሁን ከዓለም ህዝብ ጋር አንድ ላይ ስታዩ? የፈራረሰች ብትሆን ቆሻሻ ቢሆን መኪና መንዳት ማይቻልበት ቢሆን ትርምስምስ ቢሆን የፈራረሱ ቤቶች ሸራ ላይ ተወጣጠረ ቤት ውስጥ የሚኖሩ ቢሆኑ እጅግ እናንተ ለወትሮ ትናገራላችሁ እኮ እንዳንዋረድ ትሉና ውርደት የሚባል ነገር ሲጠፋ ደግሞ እንከን የምትፈልጉም አላችሁ። ኢትስ ኦኬ። ነገር ግን አይናችሁ ያየው ምንድነው? ምን ታዘባችሁ ነው? እኔ ደስ ብሎኛል ነው ማለት። ይሄን የሰሩ ሰዎች በሙሉ ምስጋና ይገባቸዋል። ነገ በለስ ቀንቷችሁ 4 ኪሎ ብትገቡ እዚሁ ነው ይሄን ነው የምታስተዳድረው። ህዝቡ ግን አንድ ነገር ማወቅ ያለባችሁ አሁን ከቀመሰው ከፍ ያለ ይጠይቃል እንጂ ያነሰ አይቀበልም። ወደድክም ጠላህ መከራከሪያ ነጥብ አሁን ህዝቡ ከቀመሰው ከዚህ ዩቲሊቲው እንዴት ከፍ ያለ ነገር ነው የምታቀርብለት ነው። እንዴት ያለ ለዓለም ህዝብ አስደናቂ የሆነ ነገር እንዴት ተሰራለህ ነው። ምክንያቱም በቃ ስታንዳርድ አውጥቷል ህዝቡ። በቃ ከዚህ በታች ሊወርድልህ አይችልም። እየጠየቀ ያለው የባህር በር ከሆነ እንዴት ነው የባህር በር የምታመጣው ማይ ፍሬንድ? ከዛ ዝቅ ያለ ነገር አይቀበልህም እያልኩ ነው። አሁን ያለው መንግስት ባያመጣም በቃ የህዝቡ ጥያቄ ይሄ ከሆነ መከራከሪያ ነጥብን በዚህ ዙሪያ ነው መገንባት ያለብህ ማይ ፍሬንድ። ፖለቲከኛ ከሆንክ ብትችል እኩል መፍጠን ባትችል ተቀራራቢ ርቀት ሊኖር ይገባል እያልኩኝ ያሉት ለአንተም ይጠቅማል እኮ። ትልቅ የቤት ስራ ትልቅ ኃላፊነት በጫንቃ ላይ ነው ያለው። ዙሩ ከሯል ማይ ፍሬንድ። በከረረ ዙር ላይ እናንተ አንዳንዶቻችሁ የት እንዳላችሁ አላውቅም። ትንታኔያችሁ አንዳንዶቻችሁ ያስቃልና ይሄን ነው ኤአይ ዩኒቨርሲቲ ገነባለሁ እያለው ነው ያሉት። ጭንቅላት ነቅለ ተከላ ምናምን ዓለም ጠቅላይ ሚኒስትሩ አንድ ወቅት ሲናገር የሰማችሁ ሰምታችሁ ከትላንት ወዲያ እጅግ በጣም ዘግይተናል ነው እያለ ያለውና እናንተ ደግሞ ተቃዋሚ ፓርቲዎች ደግሞ ስትወጡ ምንድነው ይሄን ህዝብ የፖለቲከኛ እኮ ተቀዳሚ ተግባር እኮ ህዝብን ማሳመን ነው አይደል? ህዝብን እንዲደግፍ ካንተ ጀርባ እንዲቆም ያንተን ሐሳብ እንዲገዛ ምንድነው የምታቀርብለት? ተነጭቻለሁ፣ ተቋጭቻለሁ፣ ተነጭታል፣ ተቋጭታል፣ አበቃ እሱ ነገር ማይፍሬ። እኔ የሚመስለኛል አሁን እጅ ከምን ይላልና እጃችሁ ከምን አሁን ካለው ነባራዊ ሁኔታ እናንተ ብትሆኑ የኔ ጥያቄ ነው። ለመጨረሻ ጊዜ ስናገር አንተ ብትሆን ችግር ስትነግረኝ ኦኬ ብዬ ከመቀበልም ባሻገር አሁን መጠየቅ ጥያቄ ቴዲ ግን ችግር አይደለም ማይ ፍሬንድ ገብቶኛል። አይ ችግር አይደለም አንዴ ተራፍታ ታርገኝ ላረጋ አይደለም ቴዲ እያረከኝ ላረጋ አይደለም ትለኛለህ። ልጠይቅህ ለአንተ እንድትመልስ ወይ አንዴ አዲስ ታይምስ አንተ ብቻ አንዴ ራስን ታዘብ እንጂ አንተ ብቻ ለምን ኤቭሪዌር
አንተ ብቻ ኢንተራፕት ማድረግ አለብህ እንዴ? ወንድሞቻችን ያውሩ። ያንዳንድ ዝም ብለህ ሚዩት አድርገህም እኮ ማውራት ትችላለህ እሱ እስከሆነ። ስለዚህ የኔ ጥያቄ ችግር ስትናገሩ ኦኬ አንተ በዛ ቦታ ላይ ብትሆን ይህን ችግር እንዴት ትቀርፈዋለህ ላለው መፍትሄ ማዘጋጀት አለብህ። ይሄ ነው ፖለቲካ። ቴንክ ዩ ስላዳመጣችሁን ከልብ አመሰግናለሁ። ታፕታፕ ላደረጋችሁን በሙሉ ልባዊ ምስጋና ይድረሳችሁ።